ይህ የምጽአቱ ድምጽ ነው። የምስራች ታላቅ የመዘጋጀት ጥሪ። የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች ደስ ይበለን፣ ሐሴትም እናድርግ፣ ክብርንም ለእርሱ እናቅርብ። የዮሐንስ ራእይ ምዕራፍ 19 ቁጥር 7። ሰላም ጤና ይስጥልኝ። በመላው ዓለም ሆናችሁ የድንቅ ፍጻሜ ዝግጅቶችን በጀመም ቴሌቪዥን እንዲሁም ደግሞ በድንቅ ፍጻሜ ዩቲዩብ የምትከታተሉ ቤተሰቦቼ ጸጋና ሰላም ከሁላችሁ ጋር ይሁን። የምጽአቱ ድምጽ ነው እንደማችሁ አገልጋይ ነኝ። በወቅታዊ መረጃ መጥቻለሁ። እንግዲህ ወደ ትምህርቴ ከመግባቴ በፊት የድንቅ ፍጻሜ መጽሐፍ ሁለተኛ እትም ጌታ እንደረዳን መጠን በጣም በቅርብ ቀን ገበያ ላይ ይውላል። ስለዚህ በሃርድ ኮፒ በተለያዩ በመሰረተ ክርስቶስ የመጽሐፍ መደብር በራእይ መጽሐፍ መደብርና በኢማና መጽሐፍ መደብር ታገኟቸዋላችሁ። እንዲሁም ደግሞ ድንቅ ፍጻሜን በአማዞን ላይ አሁን ለመጀመሪያ ጊዜ በአማዞን ላይ እዛ በሶፍት ኮፒም በሃርድ ኮፒም ማግኘት የምትችሉበትን እድል አመቻችተናል ማለት ነው። ይህን በቅርብ ቀን ይፋ አደርጋለሁ። ምናልባት በሚቀጥለው ሳምንት አካባቢ እነዚህ ሁለቱም ነገሮች ያልቃሉ ብዬ አስባለሁኝና እግዚአብሔር እየረዳን ያለው ጌታ እንደረዳን መጠን በዚህ ዘመን ሰዎች ስለ ክርስቶስ ኢየሱስ መምጣት ባዕድ እንዳይሆኑ ይልቁንም አማኞች ክርስቲያኖች የጌታ ኢየሱስ ክርስቶስ መምጣት እንግዳ ነገር እንዳይሆንባቸው፣ የማይጨበጥ ዕውቀት እንዳይሆንባቸው፣ ዘመኑን መዋጀት እንዲችሉ፣ መዘጋጀት እንዲችሉ፣ መታጠቅ እንዲችሉ በምንችለው መጠን እንሰራለን ማለት ነው። ክብር ለጌታው። ተጨማሪ ሌላ የምሰጣችሁ መረጃ እሁድ መደበኛ ቋሚ ፕሮግራም ጀምሬያለሁና በዛ ፕሮግራም ላይ መሳተፍ የምትፈልጉ ሰዎች ለጌታ መምጣት በሚያዘጋጅ የትምህርት ዕውቀት መስራት የምትፈልጉ ሰዎች እዚህ ስክሪን ላይ በምታገኙ ስልክ ማግኘት ትችላላችሁ። መገናኛ ነው ፕሮግራማችን ያለው። እሁድ ከሰዓት በኋላ ነው ለጊዜው ያለው። ከ9 ሰዓት ጀምሮ ያን ፕሮግራም መታደም ትችላላችሁ። አዲስ አበባ ያላችሁ ብትፈልጉ በቋሚነት ብትፈልጉ መታችሁ ፕሮግራሙን በምትችሉ ሰዓት መካፈል ትችላላችሁ። ሌላው እሁድ ከ8 ሰዓት ጀምሮ እስከ 9 ሰዓት ድረስ በፕሮፌሽናል የሙዚቃ አስተማሪ የድምጽ ፓወር ወይም ሳውንድ ፓወር ስልጠና ጀምራል ማለት ነው። ስለዚህ ከ8 ሰዓት እስከ 9 ሰዓት ነፃ ዘማሪ መሆን ኳየር መሆን የምትፈልጉ ወደ ዝማሬ የምትገቡ ሰዎች ከ30 ዓመት በላይ በማስተማር ልምድ ያለው የታወቀ ምሁር አምጥተን በፕሮግራማችን ላይ የድምጽ ስልጠና ጀምረናል። እዚህ ድምጻችሁን ማስተካከል፣ ትንፋሽ አወጣጥ ማስተካከል፣ የድምጻችሁን አቅም መጨመር የምትፈልጉ ሰዎች እሁድ ከ8 ሰዓት እስከ 9 ሰዓት ድረስ መገናኛ እዚህ ስክሪን ላይ በሚገኘው ስልክ ብትመጡ ስልጠናውን ተወስዳላችሁ። ነፃ ነው፣ ምንም ክፍያ የለውም። እንግዲህ የማይገኝ እድል ስለሆነ እንዲህ ያለ ፍላጎት ዝንባሌ ያላችሁ ወገኖች እድሉን ተጠቀሙበት። በድጋሜ በጌታ ፍቅር አሳስባችኋለሁ። ተባረኩ። እንግዲህ ሰሞኑን በእስራኤል በጣም ትልቅ ደስታ እንደነበረ ሁላችን እናስታውሳለን። ያ የሚሆነበት ምክንያት ለ2 ዓመት ያህል በጋዛ ዋሻዎች ላይ ሲሯሯጡ የነበሩ ወደ 20 የሚሆኑ ታጋቾች ከነ በህይወት እንዳሉ ወደ እስራኤል ተመልሰዋል ማለት ነው። እንግዲህ አሜሪካው ፕሬዚዳንት ዶናልድ ትራምፕ በመካከል ጣልቃ ገብተው ባደራደሩት መሰረት አንደኛ ሐማስ ትጥቅ እንዲፈታ በዋናነት ታጋቾች እንዲለቅ፣ በሁለተኛ ደረጃ ደግሞ ሐማስ ትጥቅ እንዲፈታና የጋዛ አስተዳደር በሌላ ኃይል ቁጥጥር ውስጥ እንዲሆን በሚል ስምምነትና ጋዛውያን የሚያስፈልጋቸውን የምግብና የመድኃኒት እርዳታ እንዲያገኙ ጋዛ መልሳ እንድትገነባ በሚል ማደራደሪያ ወደ 20 ነጥቦች ባሉት ማደራደሪያ ዶናልድ ትራምፕ ትልቅ ታሪክ ሰርተዋል ማለት ነው። እንግዲህ ባለፈው እንደዘገብኩላችሁ በዚህም በመላው ዓለም ያሉ በጣም ብዙ ወገኖች ይህን ትልቅ ጦርነት በማስቆማቸው የሰላም ኖቤል ሽልማት ይገባቸዋል የሚል ድምጾች የበረከቱ መጥተዋል። እንግዲህ በዚህ ስምምነት መሰረት ሐማስ አንደኛ ወደ 20 የሚጠጉ በህይወት የነበሩ የእስራኤል ታጋቾችን ይለቋል። ሁለተኛ ግን ወደ 28 የሚጠጉ ሙታን ወይም አስክሬኖችን እንዲልክ ነበረ ይጠበቅ የነበረው። ነገር ግን ሐማስ 4 ብቻ አስክሬኖችን የላከው። ከአራቱም ደግሞ የአንደኛው አስክሬን የሌላ የፍልስጤማዊ ሟች ሆኖ ስለተገኘ ያን ፍልስጤማዊ ሟች እስራኤል ሬሳውን መልሳለች ማለት ነው። እዚህ እንግዲህ ወደ 25 የሚጠጉ ሬሳዎች ይጠበቃሉ። ወደ 25 የሚጠጉ ሟች አስክሬኖች ይጠበቃሉ ከሐማስ ወደ እስራኤል እንዲመጡና እዚህ ያሉ ወላጆቻቸው እነዛን አስክሬኖች በደን ተለይቶ ለመቅበር ይጠበቃሉ ማለት ነው። እና እንግዲህ ይሄ አንደኛው የዚህን የሰላም ስምምነት አጣብቂኝ ውስጥ የሚከተነው የሚሆነው ለምን በዚህ በጣም ከባድ በሆነ ጦርነት መካከል እነዚህን አስክሬኖች ምን ያህል ጠብቀዋቸዋል። እስራኤል ደግሞ አንድም የተሳሳተ አስክሬን ታስታውሳላችሁ። ከዚህ በፊት እንደዚሁ አንድ ሞተ ሴት አስክሬኗን ልከናል ብለው የሌላ ፍልስጤማዊ ሴት አስክሬን ልከው መልሰዋል። እና እስራኤል እንደዚህ የምትታለል ሀገር አይደለችም።
በጣም ከፍተኛ ቴክኖሎጂ ላይ የደረሰች ሀገር እንደመሆኗ መጠን እያንዳንዱ ሰው በዲኤንኤ የተለየ ነውና ይሄ ነገር ወዴት ይሄዳል የሚለው አሳሳቢ ነገር ሆኗል ማለት ነው። ሌላው ግን በጣም እጅግ በጣም አሳሳቢ የሆነው ነገር የሐማስ ትጥቅ መፍታት ነው። እንግዲህ ሐማስ ትጥቅ እፈታለሁ የሚለው ስምምነት ከዶናልድ ትራምፕ ጋር ከተፈራረመ በኋላ አሁን ግን እያሳየ ያለው ነገር በጣም አስፈሪ ነው። ወደዛ አቅጣጫ የሚሄድ አይመስልም። ምክንያቱም እስራኤላውያን ይዘውት የነበሩትን የጋዛ ከተማ ለቀው ሲወጡ ወዲያውኑ የሐማስ ልዩ ኃይል እነዚህን ቦታዎች የተቆጣጠራቸው ማለት ነው። ስለዚህ ካን ዩኒስ የሚባለውን ቦታና ጋዛን ለቀው ወጥተዋል። እነዚህን ሲለቁ በቀጥታ ነው የሐማስ ልዩ ኃይል መጥቶ ከተሞቹን የተቆጣጠራቸው ማለት ነው። እንግዲህ እስራኤል አሁንም ያለቀቀቻቸው ወደ ምናልባት ወደ 50% የሚጠጉ የጋዛ ክልሎች አሁንም ስቲል በእስራኤል እጅ ነው ያሉት። በግብፅና በጋዛ መካከል ያለውን የፊላደልፊ ኮሪደር የሚባለውን ቦታ እሱንም ጭምር እስራኤል እንደተቆጣጠረች ነው ያለችው ማለት ነው። እና ሐማስ ትጥቅ ይፈታል አይፈታም? አሁን ላንተ ዛሬ ማቀርብላችሁ ቻሌንጅ ይሄ ነው። ሐማስ ትጥቅ ፈቶ በትክክል በሌላ ኃይል ጋዛ እንድትተዳደር በማድረግ ለፍልስጤማውያን ሰላም ይሰራል ወይ? ምናልባት ሐማስ እንደ አሸባሪ ቡድን እንደ ታጣቂ ቡድን አይዲዮሎጂ ነው የተነሳው። አይዲዮሎጂ ጽዮናዊነትን ማጥፋት የሚለው ያ አይዲዮሎጂ በቀጥታ ከፋርሱ አለቃ ከኢራን የተላከ መንፈስ ነው። አይዘው እንዲያሉ እንቅስቃሴዎች የመንፈስ እንቅስቃሴዎች ናቸው። ዝም ብለን በሂውማን ማይንድ የምናስባቸው ሳይሆኑ የመንፈስ አሰራሮች ናቸውና ሐማስ ውስጥ ያለው አስተሳሰብ ነው እና አስተሳሰብ ሐማስ እንኳን ትጥቅ ቢፈታ የሚለቅ አይደለም። ከ60 ሺህ በላይ ሰው ገብረዋል። ሙሉ በሙሉ ጋዛን አፍርሰዋል። ይሄ ሁሉ ኪሳራ ካስተናገደ በኋላ ሐማስ ይለቃል የሚለው ነገር በጣም አነጋጋሪ ሆኖ ነው ያለው። ለምን ሐማስ ራሱ እንደራደራለን የሚለው ሐማስ ድርድር ውስጥ እንገባለን የሚለው በተወሰነ ደረጃ የሐማስ ባለስልጣናት ወይም ሐማስ ራሱ በተወሰነ ደረጃ ጋዛን የማስተዳደር ፍላጎት እንደያዘ አስጠብቆ እንደገና ደግሞ ከሌሎች ኃይላት ጋር አንድ ላይ ሆኖ አብሮ የመስራት ኔታንያሁ የእስራኤል ጠቅላይ ሚኒስትር ደግሞ በፍጹም የማይታሰብ ሐማስ ስልጣን እስካለቀቀ ድረስ ማለትም ሐማስ ሙሉ በሙሉ ትጥቅ እስካልፈታና ወደ ሰላም በቃ ነዋሪ ሆኖ የሐማስ ጦር ተበትኖ ዲስአርም ተደርጎ ሙሉ በሙሉ መሳሪያውን አስረክቦ በሌላ ፎሬን ፓወር ሌላ ከአረብ ሀገራትና ከተለያዩ ሀገሮች በሚመጣ ኃይል ጋዛ መተዳደር እስካልጀመረች ድረስ ሐማስ የሚባል ታጣቂ በጋዛ ምድር እስካለ ድረስ እስራኤል አታርፍም፣ ሰላምም አታገኝምና ይሄንን በሰላም ካደረጉት ያድርጉት፣ ካልሆነ ግን በኃይል እናደርገዋለን የሚል ማሳሰቢያ ካሁኑ ኔታንያሁ በመስጠት ላይ የሚገኙት። ስለዚህ በሐማስና በእስራኤል መካከል ያለው ጦርነት እውነት ለመናገር አብቅቷል ብሎ ለመናገር በጣም ነው የሚከብደው። ለምን እዚህ ሁለት ነገሮች፣ አንደኛ ወደ 25 የሚጠጉ አስክሬኖችን ገና መመለስ አለበት። እንግዲህ ከ60 ሺህ ሙታን መሃል ነው እነዚህ ሰዎች የሚያወጣቸው ማለት ነው። ምን ያህል ከባድ እንደሆነ አስቡት። ይሄ ብቻ አይደለም። ከዛ በላይ በጣም አስፈሪው ነገር ሐማስ ሙሉ በሙሉ ትጥቅ ለመፍታት ዝግጁነት የለውም። በፍጹም ዝግጁነት የለውም። ይሄን ሁሉ መስዋዕትነት ከፍዬ፣ ይሄን ሁሉ ዋጋ ከፍዬ፣ ይሄን ሁሉ ሰው ሰገብሬ ከተማ አስፈርሽማ ነው የሚለው። ስለዚህ ያለ ሐማስ ጋዛን አታስቧት የሚለው ታጣቂው ሐማስ በፍጹም ትጥቅ ለመፍታት ዝግጁ አይደለም። ለዚህ ነው ወዲያውኑ ልክ የእስራኤል ጦር የጋዛን ከተማና አንዳንድ ከተሞች እንደለቀቀ የሐማስ ልዩ ኃይሎች ወዲያውኑ ቦታዎችን ኮንትሮል አድርገው ወደ ማስተዳደር ነው የገቡት ማለት ነው። እስራኤልም ትንሽ ነው ያፈገፈቁት እንጂ እዛው አጠገባቸው ነው ያሉት። በየትኛውም ሰዓት አሁንም ጦርነት ላለመነሳቱ ምንም ማረጋገጫ አይኖርም። ወገኖች እንግዲህ ይህ መሬት ላይ ያለው እውነታ ነው። እግዚአብሔር ቃል ግን የታመነው ቃሉ የሚለው ግን የፍጻሜው ዘመን ይቸኩላል የሚለው ነገር ወደ ፍጻሜ ይቸኩላል፣ ወደ መጨረሻ ወደ መደምደሚያው ይቸኩላል። የምንጠብቀው የቤተክርስቲያን ንጥቀት አለ። ከንጥቀት አስቀድሞ የሚሆነው ደግሞ አይቀሬው የጎግ ማጎግ ጦርነት አለ። በዚህ ድርድርና በዚህ ማስማማት እንኳን የራሻና የኢራን ሌላው ይቀር የአሜሪካ ዲሞክራቶች እንኳን በቃ ሲያፌዙ ነበር። አፕሪሼት አላደረጉ፣ አድናቆት አልሰጡ። በቃ ለትራምፕ አላጨበጨው አያችሁ። ስለዚህ እነዛ የጎግ ማጎግ ሰራዊቶች ወይም ሰልፈኞች ወድረው ነው ያሉት። ሰልፋቸውን ጦራቸውን አስተካክለው ነው ያሉት። በየትኛውም ምሳሌ ሊቀሰቀስ የሚችል ጦርነት ነው። በየትኛውም ምሳሌ ሊነሳ የሚችል ጦርነት ነው። ነገር ግን ሐማስ በጣም መዳከሙ ይታወቃል። ጋዛውያንም ከተሰደዱበት እንግዲህ ሰላም ሆነ ብለው ወደ ቀያቸው መመለስ ጀምረዋል። በፍርስራሾች ውስጥ እንደ ቀበሮ ለመኖር ተመልሰዋል።
ነገር ግን በእርግጥ ሰላማቸው ይዘልቅ ይሆን? በእውነት ጋዛውያን ያሳዝናሉ። ሁልጊዜም ቢሆን ነፍጥ ያነገቡ ኃይላት የልባቸው እስኪደርስ ድረስ የሚገብሩት ነገር እንደነሱ አሳሰብ ዓላማ ነው፣ ራዕይ ነው፣ ህዝብን ሀገር ነፃ ማውጣት ነው። ግን በዚህ መሃል ላይ በጣም ብዙ ጥፋት አለ። እስኪጠፉ ድረስም ሊቀበሉና ሊያምኑ አይችሉም። በየትኛውም ታሪክ ነው የምላችሁ። ከዚህ አንጻር እንግዲህ በሐማስና በእስራኤል መካከል ያለው ጉዳይ እዚህ ጋር ደርሷል። ነገሩ በዋዛ የሚበርድ የሚቀዘቅዝ ነው ብሎ ማሰብ ሁልጊዜም ቢሆን ከባድ ነው። ቤተሰቦች እንዳትረሱ እንግዲህ ፖለቲከኞች የሚተነትኑበት ፖለቲካ እይታ አለ፣ ኢኮኖሚስቶች የሚያወሩበት ነገር አለ፣ ማህበራዊ ሳይንስ ተንታኞች የሚተነትኑበት መንገድ አለ፣ መንፈሳዊ ሳይንሶች የሚያዩበት ደግሞ ሌላ አንግል አለና ከመንፈሳዊ ነገር አንጻር ስንመለከተው የዘመን ፍጻሜ ላይ ያለን ሰዎች ነን። የዘመን ፍጻሜ ላይ ካለን ሁሉም ነገር ከዘመን ፍጻሜ አንጻር መቃየት አለበት። ተውት የዓለም ፖለቲካ፣ ተውት የዓለም ኢኮኖሚ፣ ዓለም ላይ ያለው የኑሮ ውድነት፣ ተውት ዓለም ላይ ያለውን የጤና የማህበራዊ ቀውስ፣ ተውት ቤተክርስቲያን አካባቢ የሚታዩ ቀውሶች እንኳን ራሳቸው የዘመን ፍጻሜ ምልክቶች ናቸውና ሁሉንም በመንፈስ መመርመር ያስፈልጋል። ለዚህ ነው መጽሐፉ በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸው የሚለን ለዚህ ነውና በመንፈስ እንመላለስ፣ በመንፈስ እንመራ፣ ዘመን በመንፈስ ለመመር እንሞክር። ጊዜው አልቋል። ጌታ ኢየሱስ ይመጣል። ጠብቁ። የሰራችሁ ራሳችሁን ያዘጋጃችሁ ጠብቁ። ነፍሳት የተራጠቃችሁ ጠብቁ። ጌታ ኢየሱስ ክርስቶስ ጌታ ነው። ጸጋና ሰላም ከሁላችሁ ጋር ይሁን። በጌታ በኢየሱስ ስም ተባረኩ። ይህ የምጽአቱ ድምጽ ነው። የምስራች ታላቅ የመዘጋጀት ጥሪ። የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች ደስ ይበለን፣ ሐሴትም እናድርግ፣ ክብርንም ለእርሱ እናቅርብ። የዮሐንስ ራእይ ምዕራፍ 19 ቁጥር 7። ኢየሱስ እንደተናገረው በቶሎ ይመጣል። መሳያ ፎር ኦል ኢንተርናሽናል ሚኒስትሪ